ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትጣ። እንደምንቆያችሁ የዝግጅቶቻችን ተከታታዮች ይህ በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የተዘጋጀ የሚቀርብላችሁ የዩቲዩብ ዝግጅታችን ነው። ዛሬ በገቢ ግብር አዋጅ በተሻሻለው አዋጅ 1395/2017 በወጣ አዋጅ አንቀጽ 89 ላይ ያለውን ማብራሪያ ለመስጠት ነው እዚህ የተገኘው። በ2018 ዓመተ ምህረት ጀምሮ በየሩብ ዓመት ወይም በየ3 ወሩ የሚከፈል ግብርን በተመለከተ ይሄ አዲስ አዋጅ ነው ለግብር ከፋዮቻችን ማለት ነው። በየሩብ ዓመት ግብር መክፈል እንዳለባቸው ከዚህ ጋር ተያይዘው እንግዲህ አዲስ የመጣው ምንድነው የግብር ከፋዮችን ደረጃ ሁለት አድርጎ መጥቷል። ደረጃ ሀ እና ደረጃ ለ በማለት የተሻሻለበት ሁኔታ አለ። ደረጃ ሀ የሚባለው ግብር ከፋዮች አመታዊ ሽያጫቸው ከ2 ሚሊዮን በላይ ገቢ ያላቸው ግለሰብ ነጋዴዎች እና አጠቃላይ ድርጅቶች እንግዲህ ድርጅቶች ማለት ሼር ካምፓኒ፣ ሽርክና ማህበር፣ ፒኤልሲ፣ ህብረት ስራ ማህበር እነዚህ የመሳሰሉ ድርጅቶች አጠቃላይ ደረጃ ሀ ብሎ አስቀምጦታል። በተጨማሪ ደግሞ ደረጃ ለ ብሎ ያስቀመጠው ድርጅትና ሼር ካምፓኒ፣ ሽርክና ማህበር አጠቃላይ ድርጅትን ሳይጨምር ግለሰብ ነጋዴዎች ሆኖ አመታዊ ገቢያቸው ከ2 ሚሊዮን በታች ያላቸው ደረጃ ላይ ብሎ ያስቀመጠበት ሁኔታ አለ። ከዚህ ጋር ተያይዘው እንግዲህ በየሩብ ዓመት ግብር የሚከፍሉበት አኳኋን ብሎ ያስቀመጠው ደረጃ ሀሌቷዎች መች ጀምሮ ነው በየሩብ ዓመት ግብር የሚከፍሉት ነገር የሚለውን አስቀምጦታል። እንግዲህ ደረጃ ሀሌቷ ቅድም እንደነገርኳችሁ ከ2 ሚሊዮን በላይ ያላቸው ግለሰብ ነጋዴ እና ድርጅት በተመለከተ ደግሞ ፒኤልሲ፣ ሼር ካምፓኒ፣ ሽርክና ማህበር እነዚህ አጠቃላይ ደረጃ ሀሌቷ ይባላሉ። እነዚህ አመታዊ ግብራቸው የሚከፍሉት በኢትዮጵያ በጀት አቆጣጠር ሂሳብ የሚዘጉ ከሆነ እንግዲህ የኢትዮጵያ በጀት አቆጣጠር ሂሳብ የሚዘጋው ሰኔ 30 ነው። ከሰኔ 30 በኋላ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት እነዚህ በአራት ወር ውስጥ ግብራቸውን አሳውቆ መክፈል አለባቸው ብሎ አዋጁ ላይ አስቀምጦታል። እንግዲህ እነዚህ 4 ወር ውስጥ አሳውቆ የሚከፍሉበት ጊዜ ነው። ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት በኢትዮጵያ በጀት አቆጣጠር ሂሳብ ለሚዘጉት ግብራቸውን አሳውቆ የሚከፍሉበት ወቅት ስለሆነ ከዛ በኋላ 3 ወር ይቆጥሩና ከ3 ወር በኋላ ከ1 እስከ 30 ባለ ጊዜ ውስጥ የሩብ ዓመትን ግብር መክፈል አለባቸው ይላል። ይሄ ማለት ምንድነው እንግዲህ አሁን ያለንበት ዓመተ ምህረት 2018 ዓመተ ምህረት ነው ያለነው። 2017 ላይ የከፈሉትን ግብር 1/4ኛ በየሩብ ዓመት መክፈል አለባቸው ይላል። 2017 ላይ ለምሳሌ የከፈሉት ግብር 100 ሺህ ብር ቢሆን ያንን ግብር 100 ሺውን በየሩብ ዓመቱ በየ3 ወሩ 25% ወይም 25000 100 ሺህ ብር ከሆነ 25000 መክፈል አለባቸው ይላል። ስለዚህ ከዚህ ጋር ተያይዘው እንግዲህ በኢትዮጵያ በጀት ዓመት አቆጣጠር ጥቅምት 30 ላይ ያው አመታዊ ታክስ አሳውቆ የሚከፍሉበት ጥቅምት 30 ስለሆነ የሚቀጥለው 3 ወር ማለት ህዳር፣ ታህሳስ፣ ጥር ነው። ህዳር፣ ታህሳስ፣ ጥር ይሆንና ከየካቲት 1 እስከ 30 ባለ ጊዜ ውስጥ 25%ን 2017 ላይ የከፈሉትን 25% ግብር አሳውቆ መክፈል አለባቸው ይላል። ቀጥሎ ያለ ሩብ ዓመት ደግሞ ሁለተኛ ሩብ ዓመት የካቲት፣ መጋቢት፣ ሚያዝያ ነው። የካቲት፣ መጋቢት፣ ሚያዝያ ደግሞ ሁለተኛ ሩብ ዓመት 25% የሚከፍሉት ከግንቦት 1 እስከ 30 ባለ ጊዜ ውስጥ ሁለተኛ ዙር ወይም ሁለተኛ ሩብ ክፍያን መክፈል አለባቸው ማለት ነው። ሶስተኛ ሩብ ዓመት ደግሞ የሚከፍሉት ግንቦት፣ ሰኔ፣ ሐምሌ ከነሐሴ 1 እስከ 30 ባለ ጊዜ ውስጥ ሶስተኛ ዙር ወይም ሶስተኛ ሩብ ክፍያን መክፈል አለባቸው ማለት ነው። አራተኛ ደግሞ ነሐሴ፣ መስከረም፣ ጥቅምት ይሆንና ከአመታዊ ግብር ጋር አንድ ላይ አቅርቦ መክፈል አለባቸው ይላል። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄ በኢትዮጵያ በጀት አቆጣጠር ደረጃ ሀሌቷ የሆነ ግብር በየሩብ ዓመቱ የሚከፍልበት ወራት ነው ማለት ነው። እንግዲህ የሚከፍሉት ወር የካቲት 1 እስከ 30፣ ግንቦት 1 እስከ 30፣ ነሐሴ 1 እስከ 30 እና ጥቅምት ላይ ከአመታዊ ጋር አንድ ላይ የሚያቀርቡበት ግብር ነው ማለት ነው። እንግዲህ ይሄ በኢትዮጵያ በጀት አቆጣጠር ግብር አመታዊ ሂሳባቸውን ዘግቶ ግብር የሚከፍሉበት ወራት ነው ማለት ነው። በውጭ አቆጣጠር ምናልባት ሂሳብ የሚዘጉ ከሆነ ደግሞ እንግዲህ ዲሴምበር ላይ ነው አመታዊ እስከ ዲሴምበር 31 አካባቢ ነው አመታዊ ሂሳባቸው የሚዘጋው ማለት ነው። ከዛ ቀጥለው 4 ወር ይቆጥሩና ከ4 ወር በኋላ ሂሳብ ካሳወቁ በኋላ ሜይ፣ ጁን፣ ጁላይን
ከኦገስት 1 እስከ 31 ባለ ጊዜ ውስጥ አንደኛ ሩብ ዓመት አሳውቆ መክፈል አለባቸው ይላል። ሁለተኛ ዙር ደግሞ ኦገስት፣ ሰፕተምበር፣ ኦክቶበርን ከኖቬምበር 1 እስከ 31 ባለ ጊዜ ውስጥ አሳውቆ ሁለተኛ ዙር መክፈል አለባቸው። ኖቬምበር፣ ዲሰምበር፣ ጃንዋሪን ደግሞ ፌብሩዋሪ 1 እስከ 31 ባለ ጊዜ ውስጥ ፌብሩዋሪ፣ ማርች እና አፕሪልን ደግሞ ከአመታዊ ጋር አንድ ላይ ማቅረብ አለባቸው ይላል። ስለዚህ ከዚህ ጋር ተያይዘው እንግዲህ ደረጃ ሀሌታዎች ይሄ አመታዊ ግብራቸውን የከፈሉትን በየ3 ወሩ ሩብ ዓመት በየሩብ ዓመቱ በየ3 ወሩ የከፈሉትን ግብር 1/4 ወይም 25% በየሩብ ዓመት አሳውቆ የሚከፍሉበት ወራት ነው። እንግዲህ በውጭ አቆጣጠር ኦገስት፣ ኖቬምበር፣ ፌብሩዋሪ እና አፕሪል ላይ አመታዊ አንድ ላይ የሚያቀርቡበት 4 ዙር አመታዊ ግብር የሚከፍሉበት ነው። ደረጃ ላይን በተመለከተ እንግዲህ አዲሱ ያሻሻለው ደረጃ ላይ አመታዊ ግብር አሳውቆ መክፈል ያለበት ከሐምሌ 1 እስከ 30 ባለ ጊዜ ውስጥ ነው ብሎ አስቀምጦታል። እንግዲህ ሐምሌ 1 እስከ 30 ባለ ጊዜ ውስጥ ግብር ከከፈሉ ያን የከፈሉትን ግብር አሁንም በየ3 ወሩ የሚከፍሉበት ጊዜ ነሐሴ፣ መስከረም፣ ጥቅምትን ይዙና ከህዳር 1 እስከ 30 ባለ ጊዜ ውስጥ 25% ይከፍላሉ። ከዛ በኋላ ህዳር፣ ታህሳስ፣ ጥርን ደግሞ ከየካቲት 1 እስከ 30 ባለ ጊዜ ውስጥ የካቲት፣ መጋቢት፣ ሚያዝያን ደግሞ ከግንቦት 1 እስከ 30 ባለ ጊዜ ውስጥ ግንቦት፣ ሰኔ፣ ሐምሌን ከአመታዊ ሐምሌ ሪፖርት ጋር አንድ ላይ ይዘው መቅረብ አለባቸው ይላል። ከዚህ ጋር ተያይዘው እንግዲህ ይሄን ግብር የሚከፍሉት አሁን ያለንበት 2018 ስለሆነ 2017 ነው የሚከፍሉት። 2018 ላይ ሰርቶ ያገኙት የሚበልጥ ከሆነ ከ2017 ላይ ከከፈሉት ገቢ በልጦ ከተገኘ አመታዊ ግብር የሚከፍሉት በልጦ የሚገኝ ከሆነ ልዩነቱን ነው የሚከፍሉት። ይሄ ምንድነው እንግዲህ መንግስት ያሰበው ምንድነው ግብር ከፋይ አመቱን ጨርሰው አመቱ መጨረሻ ላይ ግብር መክፈሉ ጫና ስለሚፈጥረው በየሩብ ዓመት ከከፈለ አንደኛ ከጫናው ይቀንሳል። መንግስትም ደግሞ ከሚያገኘው ገቢ በየወቅቱ ልማት ማሳለጥ ወይም ልማትን ማሰራት እንደሚችል ነው ያስቀመጠው ማለት ነው። ከዚህ ጋር ተያይዘው እንግዲህ አንድ ግብር ከፋይ አመቱ መጨረሻ ላይ አይደለም ገቢ የሚያገኘው፣ በየወቅቱ ነው ገቢ የሚያገኘው። በየወቅቱ ከሚያገኘው ገቢ ላይ ግብር ክፈል ነው። ለምሳሌ አሁን እንግዲህ ከሐምሌ 1 ጀምሮ በኢትዮጵያ በጀት አቆጣጠር ሂሳብ የሚዘጋጀው ከሐምሌ 1 ጀምሮ ስራውን እየሰራ ገና የካቲት ላይ ነው 1/4 ነው የሚከፍለው። ስለዚህ ካገኘው ገቢ ላይ በታሳቢ ይከፍልና እየከፈለ መጨረሻ ላይ ከሚከፍለው ላይ በልጦ ከተገኘ የበለጠችውን ይከፍላል። አንሶ ከተገኘ ደግሞ ያ ተመላሽ የሚስተናገድበት ሁኔታ አዋጁ የተሻሻለበት ሁኔታ አለ። ይሄ 1395/2017 ይባላል። አንቀጽ 89 ላይ ታገኙታላችሁ። ይሄን ማብራሪያ ለመስጠት ነው እዚህ የተገኘሁት። ስለምትሰጡ አስተያየትና ስለምትከታተሉ ከልብ አመሰግናለሁ። ዘመናዊት ኢትዮጵያ እንድትቆም በከፍታ